በትላንትናው ዕለት ስለ ቶንሳ አካባቢ ስለተስተዋለው የውጊያ ሁኔታ ለናንተ ያቀረብነው ዘገባ ነበረ። የተከታተላችሁት ዘገባ እንዳለ ሆኖ በዛሬው ዕለት አንድ አዳዲስ ነገሮች አሉ። እነዚህ አዳዲስ ነገሮች ምንድናቸው የሚለው ለናንተ እናቀርባለን። ሌሎች መረጃዎች አሉ። ሰብስክራይብ ማድረጋችሁን አትርሱ። ይሄን ቪዲዮ ማየት ስትጀምሩ የላይክ ምልክቱን እየተጫናችሁ ጀምሩ። እንግዲህ በትላንትናው ዕለት በራያና አፋር አዋሳኝ አካባቢዎች ቶንሳ ተብሎ በሚጠራው ልዩ ስፍራ በትግራይ መከላከያ ኃይል ብሎ ራሱን በሚጠራው እና ለህወሓት ቅርበት ባለው ታጣቂ ኃይልና በትግራይ የሰላም ኃይል መካከል አንዳንድ ግጭቶች ነበሩ የሚል መረጃዎችን አጋርተናችሁ ነበረ። ከዚህም ባለፈ ጥቃቱን የፈጸመው ቲዲኤፍ የተባለው ኃይል ነው የሚል መረጃም ሲወጣ ነበረ በአንድ በኩል። በሌላ በኩል ደግሞ የፌደራል መንግስቱ ለጦርነት ዝግጅት እያደረገ እንደሚገኝና በተለይም በቶንሳ በአዋሳኝ አካባቢዎች በራያና በትግራይና በአማራ እንዲሁም በአፋር አካባቢዎች የመከላከያ ሰራዊት እንቅስቃሴ እየታየ እንደነበረ አንዳንድ መረጃዎች እንደሚገልጹ አሳውቀናችሁ ነበር። ሆኖም ግን አንዳንድ አዳዲስ መረጃዎች ወጥተው ነበረ በዛሬው ዕለት ማለት ነው። የቶንሳ አካባቢ ስለነበረው የውጊያ ሁኔታ ምንድነው የሚለውን ስንመለከት እንግዲህ በጀነራል ወልደ ጊዮርጊስ ተክላይ ወይም ሸሪፎ ተብለው በሚጠሩት ወታደራዊ አዛዥ የሚመራው አርሚ 33 ብቻውን ሳይሆን ከፋኖ ታጣቂዎች ጋር ጥምረት በመፍጠር ነው ይሄን ውጊያ ያከናወነው ሲሉ አንዳንድ የመረጃ ምንጮች ያመለክታሉ። ከዚህም ባለፈ ወደ ኤርትራ ተሻግረው ነፍጥ ያነሱትና ራሳቸውን አገጉሞ ብለው የሚጠሩ የአፋር ታጣቂዎች ከዚሁ ውጊያ ጋር በጥምረት ሲዋጉ እንደነበረ ተናግሯል። የዚህ ውጊያ ዋነኛው ዓላማ በቶንሳ አቅጣጫ በዋነኝነትም በአካባቢው የሚገኙ ራሳቸውን የትግራይ ሰላም ኃይል ብለው በሚጠሩ ወይም ስፍራውን ሀራ መሬት በማለት በሚጠሩ ታጣቂዎች ላይ ጥቃት በማድረስ እነሱን የማጥፋት ተልእኮ ነበረ የነበረው ተብሏል። በትላንትናው ዕለት የተፈጠረው ጉዳይ እንግዲህ ከዚህ እንደሚከተለው እናቀርበዋለን። ነገር ግን የነበረው እቅድ በዛሬው ዕለት ንጋት ላይ ልክ ሸረሪና ላይ ተፈጥሮ እንደነበረው በተመሳሳይ ሁኔታ ውጊያ ለመክፈትና እነዚህን ታጣቂዎችን ለመደምሰስ ነበረ እቅድ የነበረው ተብሏል። የፋኖ አባላትና የአፋር ኦጎጎሞ ታጣቂዎች ቀደም ብለው ምሽግ ውስጥ ገብተው ትዕዛዝ ሲጠባበቁ የአርሚ 33 ኮር 1 ወይም ኮር 1 ወይም ኮር 331 የእግረኛ ተዋጊ አባላት በፋኖ የተያዘ ምሽግ አቋርጠው ሲጓዙ በነበረ አለመናበብ የሀራ መሬት ታጣቂዎች መጡ ወይ ደግሞ የራሳቸውን የትግራይ ሰላም ኃይል ብለው የሚጠሩት ተዋጊዎች መጡብን በማለት የፋኖ አባላት ተኩስ ከፍተዋል። በዚህም በስህተት እንግዲህ በቲዲኤፍ ተዋጊዎች ላይ ጉዳት አድርሰዋል የፋኖ ታጣቂዎች ተብሏል። የተኩስ ልውውጡ መረጃ የደረሰው የአርሚ 33 ኮር 3 ወይም ደግሞ ኮር 333 አከታትሎ በተኮሰው ከባድ መሳሪያ እንግዲህ በህወሓትና በፋኖ አባላት ላይ ከፍተኛ ሰብአዊ ኪሳራ ደርሷል ተብሏል ወይም ደግሞ ጉዳት ደርሷል ተብሏል። በአሁኑ ሰዓት ቁስለኞችን ወደ አላማጣ ሆስፒታልና ኮረም ሆስፒታል እየተጓጓዙ ሲገኝ የሞቱ ታጣቂዎችን ቀብር ሌሊት ተከናውኗል ተብሏል። ረፋድ 4 ሰዓት ላይ አላማጣ አንድ ቦታ ላይ የግምገማ ስብሰባ እየተካሄደ እንደሚገኝ ተናግሯል የመረጃ ምንጮች ማለት ነው። እንግዲህ ይሄ ስብሰባ በምን ዙሪያ ያተኮረ ነው፣ በዚሁ ጥቃት ዙሪያ ባለፈ በምን ዙሪያ ያተኮረ ነው ስለሚለው ለናንተ በኋላ ላይ ዝርዝር መረጃዎችን የምናቀርብ ይሆናል። ነገር ግን ለትግራይ ሰላም ኃይል ቅርበት ያላቸው የመረጃ ምንጮች ግን የከባድ መሳሪያው ጥቃት የተተኮሰ የነበረው በትግራይ ሰላም ኃይል አባላት ላይ ወይም እነሱ ይገኙበታል ተብሎ በሚታሰቡ አካባቢ ላይ እንደነበርና በምላሹ ደግሞ የዚህ ኃይል ተዋጊዎች ምንም አይነት ያጸፋ ጥቃት እንዳልፈጸሙ የሚናገር መረጃ እያሰራጩ ይገኛሉ። በቲዲኤፍ በኩል ያለው መረጃ ለማግኘት እንግዲህ ጥረት እያደረግን ነው። እስካሁን ድረስ ምንም አይነት ዝርዝር መረጃዎችን ማግኘት አልቻልንም በቲዲኤፍ በኩል። እንግዲህ በእነሱም በኩል መረጃዎች ሲወጡ ለእናንተ ማቅረብ እና ለማቅረብ እንሞክራለን። ዞረም ቀረም በቶንሳ አካባቢ እንደዚህ አይነት ሁኔታዎች ተፈጥሯል ማለት ነው። ሰብአዊ ጉዳትም ደርሷል።
እንደዚህ እርስ በርስም የመታኮስም ሁኔታም እንደነበረም ተነግሯል። የሰዓታት ውጊያ የሆኖ ነው ያለፈው ማለት ነው። ከዚህ ቀደም በሸረሪና በኩል ይሄ ውጊያ ሲቀሰቀስ በፌዴራል መንግስቱና አርሚ 7 ተብሎ የሚጠራው ኃይል መካከል በቃ የትግራይ ጦርነት ተቀሰቀሰ የሚል ሁኔታ ተፈጥሮ ነበር በበርካቶች ዘንድ። ሆኖም ግን የሰዓታት ውጊያ ሆኖ ነው ያለፈው። ይሄም በቶንሳ በኩል ያለው ውጊያ ስናየው ኦልሞስት ለሰዓታት ያክል የቆየና በተዋጊዎቹ ላይ ጉዳትን የፈጠረ በሲቪል ነዋሪዎች ላይ ግን ምንም አይነት እክልን ያልፈጠረ እንደሆነ ነው እየተነገረ ያለው። በደቡብ ትግራይ እየተከናወነ በተለይ ራያ አካባቢ እየተከናወነ ያለውን የውጊያ ዝግጅትና እንቅስቃሴ ለተመለከተ ሰው ይሄ በየቦታው የሚካሄደው ፈረንጆቹ ስክሪሚሽ ይሉታል የእርስ በርስ ግጭት ወይ የትከሻ መፈታተሽ ሁኔታ ዋናው ጦርነት መቼ ሊነሳ ይችላል የሚለውን ነገር ተገማች አድርጎታል ነው እየተባለ ያለው። እንደዚህ በተራ ውጊያነት ነው ያለፉ ያሉት። ሁለቱም አካላት ለመዋጋት አቅሙስ አላቸው ወይ እንዲሁ ነካ ከመደራረግና በፕሮፓጋንዳ ኃይል በሁለቱም መገናኛ ብዙሃን ከሚሰነዘረው የቃላት ጦርነት በስተቀር እንዲሁ የገፋ ውጊያ ሊያደርጉ ይችላሉ ወይ ልክ ጥቅምት 24 እንደነበረው የሚለው ነገር አጠያያቂ ነው። ይህም ሰፊ ትንታኔም ይጠይቃል። ዞረም ቀረም እንግዲህ ከስፍራው ያለው መረጃ ያን ይመስላል ማለት ነው። ወደ ሌላ መረጃዎች ስናልፍ እንግዲህ የድምጽ ወያነ ቴሌቪዥን ጣቢያ ስርጭት ማሰራጫ ቦታ ለውጥ ለማድረግ ዝግጅት እየተጠናቀቀ ነው ተብሏል። በትላንትናው ዕለት ዘገባችን ላይ እንደሰማችሁት የትግራይ ቴሌቪዥን ስርጭት ወደ አንደርግራውንድ ወይም ደግሞ ከምድር በታች ካለ አካባቢ እንዲተላለፍ እንደዚሁም የመጠባበቂያ ስቱዲዮ ደግሞ ባንድ መቀሌ ውስጥ በሚገኝ አካባቢ ተዘጋጅቶ ስርጭቶች እንዲቀጥሉና ከድሮን ጥቃት ስጋት ነፃ እንዲሆን ትዕዛዝ ስለመተላለፉ ተነግሮ ነበር። እንግዲህ ድምጽ ወያኔም እንደዚሁ የስርጭት ቦታውን ለውጥ ስለማድረጉ እየተነገረ ይገኛል። ዝግጅትም እየተደረገ ነው ይሄን ለመለወጥ። ይሄ የስርጭት ቦታ የሚሆነው ዶክተር ኪሮስ ግዑሽ በሚመሩት የትግራይ ትምህርት ቢሮ ህንፃ አንደርግራውንድ ወይም ደግሞ ግራውንድ ህንፃ ሌላ ቦታ ለፓርኪንግ ለምንም በሚያገለግለው የህንፃው ክፍል ስር ነው እንግዲህ ስርጭት ለመጀመር ውሳኔ የተላለፈው ማለት ነው። ዝግጅቶች እየተጠናቀቁ ነው ወደዛ አካባቢ ሽፍት ለማድረግ። ስለሆነም ድምጽ ወያኔ ከአንደርግራውንድ ሆኖ ስርጭቱን ይጀምራል ማለት ነው። ሆኖም ግን እዛ ህንፃ ውስጥ የሚሰሩት የትምህርት ቢሮ ሰራተኞች የድሮን ጥቃት ሊደርስብን ይችላል የሚል ስጋት ስላደረባቸው ተማጽኗቸውን እያቀረቡ ይገኛሉ። ቦታው ቢያንስ ይቀየርልን የሚል ማለት ነው። እስካሁን ድረስ ምንም አይነት ምላሽ አልተሰጠም። እንዲሁ በስጋትና በፍርሃት ሰራተኞቹ እየተንቀሳቀሱ እንደሚገኙ ነው እየተነገረ ያለው። ወደ አብይ አዲ ከተማ ስንሄድ በአብይ አዲ አንድ የወርቅ ማውጫ ቦታ አለ። እሱም ዳባ ጊባ ተብሎ የሚጠራ ነው። በዚህ ልዩ ቦታ ላይ ወጣቶች በማህበር ተደራጅተው የወርቅ ማውጣት ስራ ይሰሩ እንደነበር የመረጃ ምንጮች ይናገራሉ። ነገር ግን ከሰሞኑ እነዚህን ወጣቶች ተደራጅተው በአካባቢ በህጋዊ መንገድ የሚንቀሳቀሱን ሰራተኞችን በማባረር ሌሊት ከአርሚ 60 የቲዲኤፍ ሰራዊት የመጡ አመራሮች፣ የከተማ አስተዳደር ከፍተኛ ኃላፊዎች እና የጸጥታ ኃይሎች እንዲሁም የከተማዋ ፖሊስ በመተባበር ራሳቸው የወርቅ ማውጣቱን ስራ በኤክስካቫተር ታግዘው እየፈጸሙ እንደሚገኙ የተነገረው። እንግዲህ ከዚህም ባለፈ የወርቅ ማውጣት ስራ ውሃ ይፈልጋል ያው እንደምታውቁት እና የውሃ አገልግሎት አፋጣኝ የውሃ አገልግሎት እንዲሰጥ እንግዲህ በቦቲ ውሃ እየተመላለሰ ይገኛል እና የወርቅ ማውጣቱን ሂደት ከወጣቶቹ ነጥቀው ከፍተኛ አመራሮቹ እየተጠቀሙበት ይገኛሉ ተብሏል። ወጣቶቹ ይህን ተደራጅተው የሚሰሩ ወጣቶች ጥያቄ እያቀረቡ ይገኛሉ። ኑሯችንን የምንደጉምበት በዚህ ስራ ስለሆነ ለምንድን እንደዚህ ይደረግብናል የሚል ጥያቄ እያነሱ ይገኛሉ። ቤተሰቦቻችንን የምናስተዳድርበት ምንም አይነት የገቢ ምንጭ የለንም ከዚህ የወርቅ ማውጫ ስፍራ በስተቀር፣ ስለዚህ አፋጣኝ ምላሽ ሊሰጠን ይገባል የሚል አይነት ጥያቄ እያቀረቡ ይገኛሉ። ነገር ግን ይሄ ጥያቄ ምንም አይነት ምላሽ ሳይሰጠው እንደዚሁ
ለአፈሳና ለእስር እየተዳረጉ እንደሚገኙ ነው እነዚህ ወጣቶች ሁኔታ የሚያሳየው መረጃ የሚያመለክተው። ከሞላ ጎደል ምን አይነት ሁኔታ ይኖራል ከዚህ በኋላ የሚለውን አብረን የምንከታተለው ሆኖ ነገር ግን ወጣቶቹ ጥያቄ ስላቀረቡ ብቻ የመታሰርና የመታፈስ እጣ እየገጠማቸው ገሚሶቹም ወደ ወታደራዊ ማሰልጠኛ ተቋማት እየተጠረዙ እንደሚገኙ ነው የተመለከተው። በሌላ በኩል ደግሞ በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ለኦቢኤን የሰጡት ቃለ መጠይቅ በተለያዩ መገናኛ ብዙሃን ተሰራጭቷል። በመንግስታዊ መገናኛ ብዙሃን ማለት ነው። ከዚህ ቃለ መጠይቅ ትኩረት የሳቡ ሁለት ጉዳዮችን ብቻ እናነሳና ወደ ሌሎች ጉዳዮች እናልፋለን ማለት ነው። ጠቅላይ ሚኒስትር አብይ አህመድ ንግግር ወይም ቃለ መጠይቅ በሰጡበት ወቅት ስለ ኦሮሞ ጉዳይ ያነሱት ነገር አነጋጋሪ ሆኖ ነበረ። ዋልታ ኢንፎርሜሽን ማዕከል ይጠቀምበት የነበረውና በአሁኑ ሰዓት በፋና ሚዲያ ኮርፖሬት ስር የሚገኘው የፌስቡክ ገጽ ላይ አንድ ጽሁፍ ተለጥፎ ተነስቷል ወይም ዲሌት ተደርጓል። ይሄው ምንድነው? የኦሮሞ ህዝብ የመሬት ጥያቄዎቹ ሙሉ ለሙሉ መልስ አላገኙም የሚል ዜና ነው እና ብዙዎቹ ስክሪንሾት አድርገው ይሄን ነገር ሴቭ አድርገውታል። እኛም ሴቭ ካደረጉትም ሰዎች አግኝተነዋልና ይሄ ጽሁፍ እንዲጠፋ ተደርጓል። እዚህ ጋር ዜናው የሚለው የኦሮሞ ህዝብ የመሬት ጥያቄው በልጆቹ ምላሽ እያገኘ ቢመጣም የመሬትና የድንበር ጥያቄዎች ሙሉ ለሙሉ መልስ አላገኙም ስለማለታቸው ነው የተናገረው ይሄ ጽሁፍ። እንግዲህ በዚህ ቃለ መጠይቃቸውም ላይም ኦሮሞ ሰፊ ነው፣ ፍላጎቱና ሀሳቡ ሰፊ ነው ሲሉ ተናግረዋል። ከመሬት ጋር ያለው ቁርኝት ከኢኮኖሚ ጋር ብቻ የተወሰነ አይደለም ነው ያሉት። ለኦሮሞ መሬት ህይወቱ ነው በማለት ገልጸው መሬት ህይወት ነው ሲባል ዝም ብሎ ቆሞ የሚቀር አይደለም ሲሉ ነው የተናገሩት። በታሪካችን እንደምናየው በኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ የመሬት አያያዝና አከፋፈል ስርዓት ለኦሮሞ መሬቱ አጥንቱ መሆኑን በግልጽ ያሳያል ሲሉ ተናግረዋል። ሆኖም ያ መሬት ተነጥቆና ተዘርፎ ቆይቷል ሲሉ ገልጸዋል ማለት ነው። አሁንም ቢሆን የመሬት ጥያቄው በልጆቹ ምላሽ እያገኘ ቢመጣም የመሬትና የድንበር ጥያቄዎች ሙሉ ለሙሉ መልስ አላገኙም ሲሉ ተናግረዋል። ለአብነት ያህል በቀደሙት ህገ መንግስታት መሬት የህዝብና የመንግስት ነው እንደሚል አስታውሰዋል። ነገር ግን የኦሮሞ ህዝብ መሬቱ የራሱን የመንግስት ሆኖ አርሶ አደሩ በመሬቱ ላይ የመጠቀም መብቱን ማግኘት አልቻለም ብለዋል። ህገ መንግስቱ ይህን ቢልም ሙሉ ለሙሉ ተግባራዊ ማድረግ አልተቻለም ሲሉ መናገራቸውን በዚህ ዘገባ ላይ ተመላክቷል። በመሬቱ ሰርቶ አልምቶ ውጤት አግኝቶ መጠቀም እንዳልቻለ ገልጸው ጉልበቱም መሬቱም የእርሱ ባለመሆኑ መሬትና ጉልበቴን መልሱልኝ ነው የትግሉ መነሻ ሲሉ ተናግረዋል በማለት ነው ይሄ ዘገባ የሚቋጨው። ይሄ ዘገባ ከፌስቡክ ገጽ ከዋልታ ኢንፎርሜሽን ማዕከል ወይም ሚዲያ ኮርፖሬት ይጠቀም ከነበረው የፌስቡክ ገጽ ላይ እንዲወርድ ተደርጓል ማለት ነው። ምክንያቱ እስካሁን ግልጽ አይደለም። በሌላ በኩል ደግሞ ወደ ኤርትራ አምርተው ኤርትራ ውስጥ ብዙ ስፍራዎች በአፋን ኦሮሞ ይጠራሉ ሲሉ መናገራቸውን ተገልጿል። በ1512 ዓመተ ምህረት የባህረ ነጋሽ ወይም የዛሬዋ ኤርትራ ንጉስ የነበረው ዶሪ ኦሮሞን እንደነበር፣ በተጨማሪም ባሬንቱ የተሰኘው ትልቅ ከተማ እና እንደ አምባ ሶይራ እና አምባ ደብራ ያሉ ተራሮች ስያሜያቸው የኦሮሞ ስረ መሰረት እንዳለው ተናግረዋል። በ1499 ሰርጸ ድንግል የኦሮሞ ሰራዊትን ይዞ እስከ ምጽዋ ታግሏል ብለዋል። ኦሮሞ ደሙን ያላፈሰሰበት አጥንቱን ያልከሰከሰበት የኢትዮጵያ ግዛት የለም ብለዋል። ኦሮሞ በታሪኩ የተቃወሙ የተበላሸ አስተዳደርን እንጂ ኢትዮጵያን አይደለም ሲሉ እንግዲህ ተናግረዋል። ኦሮሞ ነፃ ወጥቷል፣ ግራ ቀኝ ኋላ ፊት ማየት አያስፈልግም፣ ኦሮሞን ነፃ ለማውጣት ዛሬ መታገል ሞኝነት ነው ሲሉ ነው የተደመጡት ማለት ነው። ይሄ ንግግራቸው በበርካቶች ዘንድ መነጋገሪያ ርዕስ ፈጥሯል። የሌለ ታሪክን ፈጥረው እየተነገሩ ያሉት በታሪክ ውስጥ የሌለን ትርክትን መፍጠር ነው የተያያዙት ጠቅላይ ሚኒስትሩ ሲሉ አንዳንድ ወገኖች እየተናገሩ እና እየተቹ ይገኛሉ። በሌላ በኩል ታሪካችን ነው ትክክለኛ ታሪክ ነው የተናገሩት ጠቅላይ ሚኒስትሩ ደግ አድርገዋል ሲሉ የሚናገሩ አሉ። እንግዲህ አድማጮች እናንተ ናችሁ የምትፈርዱት። ኮሜንት ላይ አስተያየታችሁ መስጠት ትችላላችሁ ማለት ነው። ወደ ሱዳን ጉዳይ ስናልፍ አርኤስኤፍ አሁንም ኢትዮጵያ ውስጥ ወታደራዊ ካምፕ አለው ሲሉ የኩምሩክ ግዛት አስተዳዳሪ ተናግረዋል። የኩምሩክ ገዢ አብዱልአቲ መሐመድ አልፋቂ የአካባቢው ነዋሪዎች ቀስ በቀስ መመለስ እንደጀመሩ አስታውቀዋል። ይህም በሰሜናዊ ኩምሩክ ውስጥ በሚገኙ ሁለት አስተዳደሮች ውስጥ መረጋጋትን እየተፈጠረ መሆኑን እንደሚያሳይ ነው የገለጹት። አልፋቂ ከሱዳን ሆራይዘን ጋር በተለይ ባደረጉት ቃለ ምልልስ አካባቢው በፈጥኖ ደራሽ ኃይሉ ወይንም አርኤስኤፍ
እጅ በነበረበት ወቅት የደረሰውን ጉዳት ለማወቅ አጠቃላይ ግምገማ እየተደረገ መሆኑን አስታውቀዋል። ጨምረው ወሳኝ የሆኑ የህዝብ አገልግሎት መስጫዎች ከፍተኛ ጉዳት ደርሶባቸዋል ብለዋል። በከተማ ውስጥ የተበተኑ ያልፈነዱ ቦምቦች፣ አደገኛ ዕቃዎችና ሌሎች የጦርነት ቅሪቶች በብዛት መኖራቸውን ጠቅሰውም እነዚህን የማጽዳት ስራዎች በመከናወን ላይ እንደሚገኙ አስረድተዋል። በከተማው የተቀበሩ ፈንጂዎች ለማህበረሰቡ ትልቅ ስጋት መሆናቸውን አስታውቀው የተፈናቀሉ ነዋሪዎችን ሙሉ በሙሉ ለመመለስ የሚቻለው ይህ የማጽዳት ስራው በቴክኒክ ኮሚቴዎች ከተረጋገጠ በኋላ እንደሚሆን ያስታወቁት የጤናና የውሃ መሰረተ ልማቶችን ጨምሮ ከፍተኛ ጉዳት መድረሱን የጠቀሱት ገዢው በማጠቃለያቸውም ይህም ሆኖ አርኤስኤፍ አሁንም ኢትዮጵያ ውስጥ ወታደራዊ ካምፕ አለው በማለት መናገራቸውን ጋዜጣው ዘግቧል ማለት ነው። ወደ ሌሎች ጉዳዮች እናልፋለን። ወደ ሌሎች ጉዳዮች ስናልፍ ሁለት በፖለቲካ ውስጥ እንዲሁም በማህበራዊ ሚዲያ ውስጥ ተሳትፎ የሚያደርጉ ወጣቶች በትግራይ ስለመታሰራቸው ተነግሯል። በፍረወይኒ ከተማ ነዋሪ የሆኑ ሁለት እነዚህ ወጣቶች ሀፍቶም ገብሩና እግዚአ አምን የተባለች አንዲት ወጣት እንደሆኑ ተነግሯል። እነዚህ ሁለት ወጣቶች የትግራይ ነጻነት ፓርቲ ወይም ውናት ተብሎ የሚጠራው ድርጅት አባል ስለመሆናቸው ተነግሯል። በማህበራዊ ሚዲያ በተለይም በፌስቡክ የሚጽፏቸው ትችቶች የከተማዋን አስተዳዳሪዎች ወይም ደግሞ ፖለቲከኞች ለህወሓት ቅርበት ያላቸውን ፖለቲከኞች በእጅጉ ሲያስቆጣ እንደነበረ ተነግሯል። ወጣቶችን እያሳመጻችሁ ነው፣ ከሐራ መሬት ጋር ግንኙነት አላችሁ በሚል ምክንያት ብቻ በቃል ነው የተነገራቸው። በወረቀት የተደራጀ ክስ አልቀረበባቸው፣ ለእስር ስለመደረጋቸው ተነግሯል። በአሁኑ ወቅት እንግዲህ የት አካባቢ እንደታሰሩና በምን መልኩ እንደሚገኙ ምንም አይነት ምላሽ የለም ማለት ነው። በመጨረሻ እንግዲህ ሁለት ጉዳዮችን አይተን ሶስት ጉዳዮችን አይተን እናልፋለን ማለት ነው። ወደ መጨረሻ መሰነባበቻችን እንግዲህ ከሰሞኑ ከጽምዶ ቡድን ጋር ጥምረት አላችሁ ተብለው ወይም ደግሞ ግንኙነት አላችሁ ተብለው የታሰሩ ፖለቲከኞች አሉ። 12 ቀን ተጨማሪ የምርመራ ጊዜ ተፈቅዶባቸዋል ተብሏል። በሽብር ወንጀል ተጠርጥረው የታሰሩ የኢትዮጵያ ሕዝብ አብዮታዊ ፓርቲ ወይም ኢህአፓ አባልና አመራር በማህበራዊ ትስስር ገጽ ላይ ባደረጉት ንግግር ላይ ለጥርጣሬ መነሻ የሚሆን ነገር አግኝቻለሁ ያለው የፌዴራል ከፍተኛ ፍርድ ቤት ነሐሴ 11 ቀን 2016 ዓ.ም ተለዋጭ ቀጠሮ ሰጥቷል ሲሉ የነሱ ጠበቃ የሆኑት አቶ ሰለሞን ገዛኸኝ ተናግረዋል። በሽብር ወንጀል ተጠርጥረው የታሰሩት የኢህአፓ አባል አበባ አካሉ፣ የፓርቲው የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ እንዲሁም ጠበቃ አበራ ንጉስ በትላንትናው ዕለት ፍርድ ቤት መቅረባቸው ተገልጿል። እንደ ጠበቃቸው ገለጻ ከሆነ ተጠርጣሪዎቹ በማህበራዊ ትስስር ገጽ ማለትም በዩቲዩብ ባደረጉት ውይይት ሐሰተኛ መረጃ አሰራጭተዋል ወይስ አላሰራጩም የሚለውን ጉዳይ ፖሊስ መርምሮ እንዲያቀርብ ቀደም ሲል በፍርድ ቤቱ ታዞ ነበር። በዚህ መሰረት ፖሊስ የድምጽ ቅጂውን ለከፍተኛ ፍርድ ቤት ያቀረበ ሲሆን ፍርድ ቤቱም የድምጽ ቅጂውን ማዳመጡንና በንግግሩ ላይ መጠነኛ የሆነ ለጥርጣሬ መነሻ የሆነ ነገር አግኝቻለሁ ማለቱን አብራርተዋል። ከዚሁ ጋር ተያይዞ ፍርድ ቤቱ በሌሎች የወንጀል ጥርጣሬዎች ላይ የተገኘ ነገር አለው ወይ የለም አንልም ማለቱን የጠቆሙት ጠበቃ ሰለሞን ፍርድ ቤቱ መጠነኛ ጥርጣሬ አግኝቼበታለሁ ባለው የማህበራዊ ትስስር ገጽ ንግግር ላይ ምርመራ ያስፈልጋል በሚል ተጠርጣሪዎቹ ፍርድ ቤት ከቀረቡበት ቀን ጀምሮ የሚታሰብ የ12 ቀን ተጨማሪ የምርመራ ጊዜ መፈቀዱ ተነግሯል። ተጠርጣሪዎቹ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡ ሲሆን ጉዳያቸውን በድጋሚ ለመመልከት ለነሐሴ 11 ቀን ተለዋጭ ቀጠሮ መሰጠቱን ተገልጿል። ከዚህ ባለፈ ኢህአፓ አባል የሆነበት ትብብር ለኢትዮጵያ አንድነት የተባለው ጥምረት መንግስት የፖለቲካ ምህዳሩን ሙሉ በሙሉ ከመዝጋት እንዲቆጠብና የታሰሩ ፖለቲከኞችን እንዲፈታ ጠይቋል። መንግስት በሩቅና በጠባብ ቀዳዳ ጭልጭል የምትለዋን የፖለቲካ ምህዳር ብርሃን ከነጭራሹ እንዳያጠፋ ክፉኛ ሊጠነቀቅ እንደሚገባና ሰሞኑን ያሰራቸውን የሰላማዊ የፖለቲካ ታጋዮች ያለ ቅድመ ሁኔታ በመፍታት የዋስትና መብታቸውን እንዲያከብር ጥሪ አቅርቧል። በትላንትናው ዕለት ያወጣው መግለጫ እንግዲህ ለኛም ሚዲያ ተልኮ ነበረ። ይሄ መግለጫ ተመልክተነዋል። በዚህም መግለጫ ላይ የተለያዩ ሀሳቦች ተነስተዋል። ባለፈው ሐምሌ 27 ቀን 2018 ዓ.ም በሰላማዊ መንገድ ለመታገል የሚንቀሳቀሱትን አበባ አካሉን፣ ይስሐቅ ወልዳይንና ጠበቃ አበራ ንጉስን
ለእስር መዳረግ በፖለቲካ ምህዳር ላይ አሉታዊ ጫና የሚያሳድርና በህዝብ ዘንድ ድንጋጤን የፈጠረ ነው ብሎታል። ድርጊቱ ከህገ መንግስቱ አንቀጽ 29 ነጻ የመናገርና ሀሳብን የመግለጽ መብት ድንጋጌ ጋር እንደሚጋጭ የጠቆመው መግለጫው ከውዳሴ ውጪ ተቃውሞ እንዳይሰማ ማሳደድ እንደ መርህ እየተያዘ ይሆን በማለትም ጠይቋል። በተጨማሪም የሰላማዊ ትግል በሮችን ዘግቶ ሌሎች አማራጮች እንዲናኙም የሚሰራ ግራ ኃይል መኖሩም እንደሚያስጠረጥርም አክሎ ገልጿል። በመጨረሻም መንግስት ሁኔታዎችን በመገንዘብ የታሰሩት የሰላማዊ ፖለቲካ ታጋዮች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ነው ያሳሰበው። ወደ መጨረሻው መረጃችን ስናልፍ አምባሳደር ሱሌማን ደደፎን እናገኛለን። አምባሳደሩ እንግዲህ አንድ ነገር ተናግረዋል። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ ስለመሆኑ ተናግረዋል። ይህን ተከትሎ ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ ተናግረዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ ስለመሆኑ መረጃዎችን ይጠቃቅሳሉ። ሱሌማን ደደፎ የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደራዊና የሲቪል መስተዳደር አመራሮች ጋር ግንኙነት ሲያደርጉ የሚያሳዩ ምስሎች ወጥተዋል። ይሁን እንጂ ይህ ጥምረት በብዙዎች ዘንድ የትዝብት ጥያቄን አስነስቷል ተብሏል። በ2014 ዓ.ም በተካሄደው ጦርነት የኤርትራ ሰራዊት አባላት የትግራይን ህዝብ በኢኮኖሚ ለመጉዳት በማሰብ ብቻ ለምግብ ፍጆታ የተተከሉ የፓፓያ፣ የማንጎና የአቮካዶ ዛፎችን ሳይቀር በገጀራ እያቆራረጡ ማውደማቸው ይታወሳል ተብሏል። ይህንን የኤርትራ ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በይፋዊ የትዊተር ወይም የኤክስ ገጻቸው ላይ እጅግ ጠንካራ ማሳሰቢያ ስለመስጠታቸው ተነግሯል። አምባሳደሩ እንዳብራሩት አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን ፈቃድ ሳያገኝ አንዲትን ሉዓላዊት አገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ ዓለም አቀፍ ህግ መርሆችን በግልጽ የሚጻረር ነው ብለዋል። ኤርትራ የታጠቀ ወታደራዊ ልዑካን ወደ ትግራይ ክልል በመላክ እና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ቡድን ጋር በመገናኘት ይህን ህግ ክፉኛ ጥሳለች ብለዋል። እንደ አምባሳደሩ ማብራሪያ ይህ የኤርትራ እርምጃ የኢትዮጵያን ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ የቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳ ነው ብለውታል። ኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነችና ጦርነቱ እንደተቀላቀለች ያስቆጥራል ሲሉ ነው የተናገሩት። በመሆኑም የዚህ አይነቱ የሉዓላዊነት ጥሰት መፈጸም ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር እና በዓለም አቀፍ ህግ የተረጋገጠላትን ራስን የመከላከል ወይም ሰልፍ ዲፌንስ መብት ያለአንዳች ገደብ እንድትጠቀም ያስገድዳታል። በዚህም መሰረት የሀገሪቱን ደህንነት ለማስጠበቅ ኢትዮጵያ ለምትወስደው ማንኛውም ወታደራዊ እርምጃ ኤርትራ ህጋዊ ኢላማ ትሆናለች ሲሉ ነው የገለጹት። አምባሳደሩ በመጨረሻም ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችው ጥንቃቄ የጎደለው ጥምረትና ህገወጥ ድርጊት የራሷን የኤርትራን ሉዓላዊነት ጭምር ከባድ አደጋ ላይ የሚጥል ነው ሲሉ በማስጠንቀቅ መልእክታቸውን ስለመቋጨታቸውን የተነገረው። ስለተከታተላችሁ እናመሰግናለን። አድማጭ ተመልካቾቻችን በኋላ ላይ እንገናኛለን። መልካም ጊዜ ይሁንላችሁ። ሰብስክራይብ አድርጉን።